አሁን ከልቦ ለመሳቅ ይዘጋጁ። ጊዜው ያቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አው ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላችሁ አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ አልፋለሁ። ወደ ሰበር መረጃው ስናቀና የመካከለኛው ምስራቅ ቀጠና በከፍተኛ ውጥረት ታጅቧል። ይሄውም አሜሪካና ኢራን የተኩስ ልውውጥ ካደረጉበት ከዛሬው ሌሊት ጀምሮ ዛሬ ሙሉ ቀን አመሻሹን ድረስ ከፍተኛ ውጥረት በቀጠናው ላይ ነግሷል። በኩዌት ላይ ከባድ ጦር መሳሪያዎች መተኮሳቸውን ተከትሎ የቀጠናው ሀገራት የተለያየ አቋም ያዘለ መግለጫ አውጥተዋል። ሳውዲ አረቢያ፣ ኳታር፣ ኩዌት፣ የተባበሩት አረብ ኤሚሬትስን ጨምሮ ኦማንና ባህሬን መግለጫ አውጥተዋል። በመግለጫቸው ምናሉ በዝርዝር የማስደምጣቸው ይሆናል። በሌላ በኩል የተባበሩት አረብ ኤሚሬትስ ዩኤኢ ከፍተኛ አጣብቂኝ ውስጥ የገባች የቀጠናው ሀገር ተብላ ሰፊ ትንታኔ ወጥቶባታል። ከባድ የሆነ መዘዝ ሊመጣባት ጫፍ ላይ የደረሰች ሀገር እንደሆነች ተገልጿል። የሲኤንኤን እና አልጀዚራ ትንታኔ ዩኤኢን አስመልክቶ ምን አለ በዝርዝር የምታደምጡት ይሆናል። በሌላ በኩል በከባድ ወታደራዊ እርምጃ እደበድባታለሁ፣ አጠፋታለሁ ሲሉ ትራምፕ ኦማን ላይ ከዛቱ በኋላ ኦማንም እንዲሁ የፊት ለፊት ገጽ የዜና ርዕስ ሆናለች። ትራምፕ ለመሆኑ በኦማን ላይ የዛቱት ለምንድን ነው? ኦማንና አሜሪካ፣ ኢራንና ኦማን ያላቸው ግንኙነት ምንድን ነው? በዝርዝር የተሰሙ መረጃዎችን በስፋት የማስደምጣችሁ ይሆናል። የዓለም የነዳጅ ዋጋ ተመልሶ በከፍተኛ ቁጥር አሻቅቧል። ገበያው ስቶክ ማርኬቱ በከፍተኛ ሁኔታ ድንጋጤ አጭሮበታል። በመካከለኛው ምስራቅ ቀጠና ያለው አሁናዊ ሁኔታ ምን ይመስላል? በዝርዝር ላስደምጣችሁ። አብረን ዝርዝር ዜናውን እንከታተለው። በቀድሚያም በኢራንና አሜሪካ መካከል የነበረው የተኩስ አቁም ከተጣሰና ዛሬ ሌሊቱን ሁለቱም ከተተኳኮሱ በኋላ ዛሬ ቀኑን ሙሉ ከፍተኛ ውጥረት በቀጠናው ላይ ያደረ ሲሆን የሚሳኤል ናዳ ስታስተናግድ ያደረችው ኩዌትም በከፍተኛ ስጋት ላይ ዛሬ አምሽታለች። ይህንን ተከትሎ የመካከለኛው ምስራቅ ሀገራት መግለጫ በማውጣት ላይ ናቸው። የአሜሪካ ማዕከላዊ እዝ ሴንትኮም የኢራን ጦር ኃይሎች ሌሊቱን ወደ ኩዌት ግዛት እጅግ በርካታ ቁጥር ያላቸው ባላስቲክ ሚሳኤሎችን መተኮሳቸውን ገልጿል። በርካታ የመካከለኛው ምስራቅ ሀገራትም ለኩዌት ያላቸውን ይፋዊ ድጋፍ አረጋግጠዋል። የኩዌት የውጭ ጉዳይ ሚኒስትር ጥቃቱን አስመልክቶ ዛሬ አመሻሹን ባወጣው መግለጫ ይህንን ጥቃት አደገኛና በቀጠናው ያለው ጦርነት ዳግም መጀመሩን የሚያሳይ ነው ሲል ገልጾታል። ኩዌት የራሷን ሉዓላዊነትና ግዛታዊ አንድነቷን ለመከላከል ከዛሬ ጀምሮ ማንኛውንምና ሁሉንም አስፈላጊ እርምጃ የመውሰድ መብቷ በሕግ የተጠበቀ መሆኑን ያስታወቀችው ኩዌት በቀጠናው የሚገኙ ሀገራትም ሁሉም የገፈቱ ቀማሽ በመሆናቸው በተጠንቀቅና በጋራ እንዲቆሙ ጥሪ አቀርባለች። የሳውዲ አረቢያ መንግስትም ዛሬ አመሻሹን መግለጫ ያወጣ ሲሆን የሳውዲ አረቢያ ውጭ ጉዳይ ሚኒስትር ባወጣው መግለጫ በኩዌት ላይ የተሰነዘረውን ጠላትነት የተሞላበት የሚሳኤልና የድሮን ጥቃት ሲል በጽኑ የኮነነው ቢሆንም የኢራንን ስም ግን በመግለጫው ላይ በቀጥታ ከመጥቀስ ተቆጥቧል። የሳውዲ መንግስት የማንኛውንም ሀገር ሉዓላዊነት መጣስና የቀጠናውን ደህንነትና መረጋጋት አደጋ ላይ ለመጣል የሚደረግ ማናቸውንም አይነት ወታደራዊ ሙከራ ፍጹም ውድቅ እናደርጋለን ሲል ጥቃቱን በጽኑ የኮነነው የሳውዲ አረቢያ መንግስት በፍጹም ግን በመግለጫው ላይ ኢራንን አልወቀሰም።
ሌላኛዋ ሀገር ኳታር ናት። ዶሃም በኩዌት ላይ የተፈጸመውን ጥቃት የሀገሪቱን ሉዓላዊነት የደፈረ ግልጽ ጥሰትና ዓለም አቀፍ ሕግጋትን የጣሰ ድርጊት ስትል ቃል በቃል ጠርተዋለች። ዓለም አቀፋዊና ቀጠናዊ ደህንነት እንደገና ለመመለስ በአስቸኳይ ውጥረቱን መቀነስ እንደሚያስፈልግ የኳታር ውጭ ጉዳይ ሚኒስትር በመግለጫው ጠቅሷል። በተመሳሳይ የኳታር መንግስትም የኢራንን ስም በዚሁ መግለጫ አልጠቀሰም። በላኛው የቀጠናው ሀገር የሆነችው የዮርዳኖስ መንግስት የኢራንን አረመኔያዊ ጥቃት ሙሉ በሙሉ አልቀበልም በማለት ያስታወቀ ሲሆን የዮርዳኖስ መንግስት በኩዌት ላይ የደረሰው ጥቃት ያደረሰችው ኢራን ናት ሲል የጠቀሰ ሲሆን ቃል በቃል ኢራንን ጠቅሶም በስም አውግዟል። የዮርዳኖስ መንግስት መግለጫ እንዳስቀመጠው ኩዌት ራሷን ሉዓላዊነትና ደህንነቷን እንዲሁም የዜጎቿን ሰላም ለመጠበቅ የምትወስዳቸው እርምጃዎችን በሙሉ ዮርዳኖስ እንደምትደግፍ አረጋግጣለች። ሌላኛው የቀጠናው ሀገር የሆነችው የባህሬን የዜና ወኪል ባህሬን ኒውስ ኤጀንሲ አመሻሹን እንደዘገበው ባህሬን ለኩዌት መንግስት ያላትን ሙሉ ድጋፍ የገለጸች ሲሆን በጥቃቱ ላይም ያላትን ከባድ ውግዘትም አስተላልፋለች። የሀገሪቱ የውጭ ጉዳይ ሚኒስትር የኩዌት ጦር ኃይሎች ያሳዩት ከፍተኛ ዝግጁነትም የሚወደስ ነው ብሎታል። ነገር ግን ይሄው የባህሬን መንግስትም ጥቃት አድራሿን ኢራንን በስም ከመጥቀስ እንደ ሳውዲ አረቢያ ተቆጥቧል። ሌላኛዋ ሀገር የተባበሩት አረብ ኤምሬትስ ናት። የተባበሩት አረብ ኤምሬትስ በኩዌት ላይ የተሰነዘረውን ይህንን ጥቃት የሽብር ጥቃት በማለት ያወገዘች ሲሆን የሀገሪቱን ሉዓላዊነት በከፍተኛ ሁኔታ የጣሰና ድርጊቱም እጅግ በጣም አሳዛኝ ነው ስትል በጠንካራ ቃላት ድርጊቱን አውግዛለች። ይህ በዚህ እንዳለ ፕሬዚደንት ዶናልድ ጄ ትራምፕ ከባድ ብስጭት ላይ እንዳሉ መገናኛ ብዙሃን ዘግበዋል። በኳታር ዶሃ የጥናት ኢንስቲትዩት ማዕከል የመገናኛ ብዙሃን ጥናት ፕሮፌሰር የሆኑት መሐመድ ኤልማስሪ ለአልጀዚራ የዜና አውታር በኳታር ላይ በሰጡት ሰፊ ትንታኔ በአሜሪካና በኢራን መካከል የሚደረገው ይህ የእርስ በርስ ጥቃት ቀጠናውን ወደ ሙሉ ወታደራዊ ግጭት እየመለሰው እንደሆነ አስታውቀዋል። ፕሮፌሰሩ ስለ ሁኔታው ሲናገሩ ይህ አይነቱ የእርስ በርስ ጥቃት ባለፉት ጥቂት ቀናት ውስጥ በተደጋጋሚ ሲከናወን ተስተውሏል ያሉ ሲሆን ይህ ሂደትም ረዥም ጊዜ በፈጀ ቁጥር ደግሞ ቀጠናው ወደ ከፋ መጠነ ሰፊ ጦርነት የመመለስ አደጋው እጅግ ከፍተኛ ነው ብለዋል። ይሁን እንጂ ዩናይትድ ስቴትስና ኢራን አሁንም ቢሆን የዲፕሎማሲውን መስመር የመከተል እድላቸው ሰፊ መሆኑን የጠቀሱት ፕሮፌሰር ኤልማስሪ አሜሪካ የመጨረሻዎቹን ሁለት ጥቃቶች ራስን የመከላከል እርምጃ ወይም ዲፌንሲቭ አድርጋ ማቅረቧ ዋና ፍላጎቷን የሚያሳይ ትልቅ ፍንጭ ነው ብለዋል። የኢራንም የአጸፋ ምላሽ እስካሁን ድረስ በተወሰነ ደረጃ የተገደበ በመሆኑም ሁለቱም ሀገራት ወደ ሙሉ ጦርነት መመለስ እንደማይፈልጉ ምልክት እያሳዩ ነው ብለዋል። ተንታኙ አክለውም ፕሬዚደንት ዶናልድ ጄ ትራምፕ ባለፉት ሳምንታት በሙሉ ሁሉም ካርዶች በአሜሪካ እጅ ላይ እንደሚገኙና ኢራናውያን ስምምነት ለማድረግ እየለመኗቸው መሆኑን ሲናገሩ ቢቆዩም በተግባር ግን ኢራናውያን ለራሳቸው የሚስማማ ጥቅምን ለማግኘት ጠንካራ ዲፕሎማሲያዊ ተጽዕኖ ይዘው መቆየታቸውን ገልጸዋል። በመሆኑም አሜሪካ እነዚህን የመጨረሻ ጥቃቶች የሰነዘረችው ድርድሩ ትራምፕ በጠበቁት ፍጥነት ባለመሄዱ ምክንያት ኢራንን ለማስደንገጥ ከተፈጠረ ከፍተኛ መበሳጨት የመነጨ ነው ሲሉ ፕሮፌሰር አልማስሪ ትራምፕ መውጫ ቀዳዳተው ከፍተኛ ብስጭት ላይ መሆናቸውን አመልክተዋል። የተኩስ አቁም ስምምነቱ ከተጀመረበት ጊዜ ጀምሮ የትራምፕ አስተዳደር የጦርነቱን ማቆም ውል ለማስቀጠል ሲል ከኢራን የሚሰነዘሩ ትንኮሳዎችን አሳንሶ ለመመልከት ከፍተኛ ጥረት ሲያደርግ ቆይቷል። ነገር ግን ሐሙስ ዕለት የተሰማው የአስተዳደሩ ምላሽ ፍጹም የተለየና ጠንካራ ነበር። ለአንዴም ቢሆን አሜሪካ ኢራንን የተኩስ አቁም ስምምነቱን በይፋ ጥሳለች ስትል በከባድ ቃላት ከሳለች። የአሜሪካ ማዕከላዊ እዝ ሴንትኮም ባወጣው መግለጫ የኢራንን አገዛዝ አስነዋሪ የተኩስ አቁም ጥሰት ሲል የገለጸው ሲሆን ድርጊቱንም ያለምንም ምክንያት የተሰነዘረ የኢራን ወረራ ሲል ገልጾታል። መግለጫው አክሎም ይህ የኢራን አገዛዝ የፈጸመው አስነዋሪ የተኩስ አቁም ጥሰት የተከናወነው የኢራን ኃይሎች በሆርሙዝ ባህር መተላለፊያ ዙሪያ ግልጽ አደጋ የደቀኑ 5 ባለ አንድ አቅጣጫ ተዋጊ ድሮኖችን ካስወነጨፉ በኋላ ነው ሲል ነው የገለጸው። ይህ የአስተዳደሩ ቃላትን አጠቃቀም ከዚህ ቀደም ከነበሩ ለስላሳ መግለጫዎች ፍጹም የተለየ መሆኑን የጠቀሰው አልጀዚራ በዚህ ሳምንት መጀመሪያ ላይ በሁለቱ ወገኖች መካከል የተኩስ ልውውጥ በተከናወነበት ወቅትም ኢራን አሜሪካን የተኩስ አቁም ጥሰት ፈጽማለች ስትል ብታወግዝም ማዕከላዊ እዝ ግን የተኩስ አቁሙ አሁንም እንደቀጠለ ነው ባይ ነው። ህዝቡን ለማረጋጋት የሞከረው ሴንትኮም የውጭ ጉዳይ ሚኒስትር የአሜሪካው ማርኮ ሩቢዮ ስለ ሁኔታው በተጠየቁበት ወቅት ኢራንን በከባድ ቃላት
ከመውቀስ ተቆጥበው ነበር። በተመሳሳይ ሁኔታ በዚህ ወር መጀመሪያ ላይ በሆርሙዝ ወሽመጥ ላይ በመርከቦች ላይ ጥቃት በተሰነዘረበት ወቅትም የጦር ኃይሎች ጠቅላይ አዛዥ ጀነራል ዳንኬን ድርጊቱን ዝቅተኛ ደረጃ ያለው ግጭት ሲሉ የጠሩት ሲሆን መጠነ ሰፊ የጦርነት ኦፕሬሽኖች እንደገና ለመጀመር የሚያስችል ደረጃ ላይ አሜሪካ እንዳልደረሰች ገልጸዋል። የመከላከያ ሚኒስትሩ ፒት ሄግሴት ጭምር በባህር መተላለፊያው ላይ እየተከናወነ ያለውን ነገር ከእውነተኛው የጦርነት አውድማ የተለየ መሆኑን ለመግለጽ ሞክረው ነበር። ይህ ጥንቃቄ የተሞላበት የአሜሪካ አስተዳደሮችና የጦር አዛዦች ንግግር አስተዳደሩ ጦርነቱን እንደገና ከመቀስቀስ ይልቅ ኢራን ወደ ስምምነት ተገዳ እንድትገባ ማንኛውንም ኢራንን ሰላም የመንሳት እንቅስቃሴ የመሞከር ነው ብለውታል። ይህ በዚህ እንዳለ የተባበሩት አረብ ኤሚሬትስ ጉዳይ አሁንም በከፍተኛ ሁኔታ አንገብጋቢ ጉዳይ ሆኖ ቀጥሏል። ጦርነቱ ከተቀሰቀሰበት ከፌብሩዋሪ 28 2026 ዓ.ም ጀምሮ በተባበሩት አረብ ኤሚሬትስና በኢራን መካከል ያለው ግንኙነት ወደ አዲስ የጠላትነትና የማገርሸት ምዕራፍ ላይ ተሸጋግሯል ይላል አልጀዚራ። በዚህም ከዚህ ቀደም የተባበሩት አረብ ኤሚሬትስ ትከተለው የነበረው ጥንቃቄ የተሞላበት ተግባራዊነት ቀመር አሁን ሙሉ በሙሉ ተሰብሯል ያለው የሲኤንኤን ሀተታ በተባበሩት አረብ ኤሚሬትስ ይፋዊ መግለጫዋም በአሜሪካና እስራኤል ጥምረት በኢራን ላይ በተከፈተው ጦርነት ላይ ገለልተኛ መሆኗን ያወጀች ቢሆንም ዩኤኢ የጦርነቱ ሂደት ግን ኢራን የኤሚሬትስን የገለልተኝነት መግለጫ ፈጽሞ እንዳላመነችው የሚያሳይ ነው ብለዋል። የተባበሩት አረብ ኤሚሬቶች የአሜሪካ ዋና ቀጠናዊ አጋር ከእስራኤል ጋር የተፈራረመችው የአብርሃም ስምምነት አባልና የምዕራባውያን ወታደራዊ ፋይናንሳዊ መዋቅር ዋና ማዕከል በመሆኗ በኢራን እይታ ኤሚሬትስ ጸረ ኢራን ጥምረት ውስጥ በይፋ የተሰለፈች ፊት አውራሪ ሆና ለኢራን እየታየቻት እንደሆነ ተመልክቷል። በዚህ አለመግባባት ዋነኛው ምልክት በሆርሙዝ የባህር መተላለፊያ አቅራቢያ የሚገኙ 3 ስትራቴጂካዊ ደሴቶች አቡ ሙሳ፣ ታላቁ ቱምብ እንዲሁም ትንሹ ቱምብ የሚባሉት ጉዳይ ነው። ኢራን እነዚህን ደሴቶች በ1971 ዓመተ ምህረት የተቆጣጠረቻቸው ሲሆን ኤሚሬትስ ግን ደሴቶቹ በወረራ የተያዙብኝ የራሴ ሀገር ክፍሎች ናቸው በሚል ጉዳዩን በዓለም አቀፍ የግልግል ዳኝነት ጭምር እንዲታይላት ስትወተውት ትኖራለች። ለኢራን ግን ይህ ጉዳይ ሙሉ በሙሉ የተዘጋ ብሔራዊ ጉዳይ ሆኗል። ከጦርነቱ በፊት የተባበሩት አረብ ኤሚሬቶች ከሁሉም ወገን ጋር መልካም ግንኙነት ለመመስረት ጥራ ነበረ። ከኢራን ጋር ያለውን የንግድ ልውውጥ ለማስቀጠል በአሜሪካ በኩል ደህንነቷን ለማረጋገጥና ከእስራኤል ጋር የቴክኖሎጂ ትብብር ለማድረግ ብትፈልግም የአሜሪካ ጥቃት ግን ይህንን ሚዛን ሙሉ በሙሉ አስፍቶታል። የሲቢኤስ ኒውስ የዜና ማዕከል እንደዘገበው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በወታደራዊ ውጥረት ማክተም ላይ ወደ ተባበሩት አረብ ኤሚሬትስ በሚስጥር ጉዞ በማድረግ ከሀገሪቱ ፕሬዝደንት መሐመድ ቢን ዛይድ አልናህያን ጋር ተገናኝተዋል። ስብሰባው የተከናወነው በማርች ወር መጨረሻ ላይ ሲሆን እስራኤል ጉብኝቱን እንደ እውነት ብትወስደው ኤሚሬትስ ግን መረጃውን በይፋ አስተባብለዋለች። ይበልጥ አነጋጋሪ የሆነው ደግሞ የእስራኤሉ የሞሳድ የስለላ ድርጅት መሪ ዴቪድ ባርኒያን ወደ ኤሚሬትስ ያደረጉት ጉዞ ነው። ዘ ዎል ስትሪት ጆርናል እና ዘ ጀሩሳሌም ፖስት የተሰኙ የእስራኤል መገናኛ ብዙሃን እንደዘገቡት የሞሳድ መሪ ዴቪድ ባርኒያና የሺን ቤት መሪ የሆኑት ዴቪድ ዚኒ በጦርነቱ ወቅት ቢያንስ 2 ጊዜ ወደ ተባበሩት አረብ ኤሚሬትስ በመጓዝ የኢራንን ግንባር ላይ የሚከናወኑ ወታደራዊ እርምጃዎችን በሚስጥር አስተናግደዋል። ለኢራን የሞሳድ መሪ ጉብኝት የገለልተኝነት ምልክት ሊሆን አይችልም፣ በተለይም በሀገሪቱ ላይ የአየር ድብደባ በሚፈጸምበት ወቅት ሲል አስቀምጧል። በተጨማሪም የአሜሪካው አክሲዮስ የዜና ወኪል የአሜሪካና የእስራኤል ባለስልጣናትን ጠቅሶ እንደዘገበው እስራኤል ለተባበሩት አረብ ኤሚሬትስ የብረት ጉልላት የሚባለውን ወይም አይረን ዶም የተሰኘውን የእስራኤልን የአየር መከላከያ ስርዓትና መሳሪያውን የሚያንቀሳቅሱ ወታደራዊ ባለሙያዎችን ሙሉ በሙሉ ለተባበሩት አረብ ኤሚሬት ልካላታለች። ይህ መረጃም በአሜሪካ በእስራኤል አምባሳደር ማይክ ሁካቢ በይፋ የተረጋገጠ ሲሆን የኢራን ወኪሎች በበኩላቸው የአሜሪካው ሲአይኤ እና ወታደራዊ መዋቅሮች የኤሚሬትስ ወታደራዊ መሰረተ ልማት በመጠቀም በኢራን ላይ ጥቃት እያደረሱ መሆኑን ይከሳል። በፋይናንሱ ዘርፍም ለበርካታ አስርተ ዓመታት የተባበሩት አረብ ኤሚሬትስ ለኢራን ንግድና ማዕቀብ ለማለፍ ዋና መተንፈሻ ሆና የቆየች ቢሆንም በጦርነቱ ወቅት ግን ኤሚሬትስ የኢራንን የገንዘብ መስመሮች መዝጋቷና በቢሊዮን የሚቆጠሩ የኢራን ሀብት ማገዷም ተሰምቷል። የአሜሪካ የገንዘብ ሚኒስትር በአሚን ኤክስቼንጅ እንዲሁም በተባበሩት አረብ ኤሚሬቶች፣ ቱርክ፣ ቻይናና ሆንግ ኮንግ በሚገኙ ተያያዥ ኩባንያዎች ላይ አዳዲስ ከባድ ማዕቀቦችን ጥሏል። ኤሚሬትስ የገንዘብ መስመሮች
መስመሮችን የምትዘጋ ከሆነ ኢራን እንደ ጠላትነት ትቆጥረዋለች። ክፍት የምታደርገው ከሆነ ደግሞ አሜሪካ በተባበሩት አረብ ኤሚሬትስ ላይ የምታደርገውን ማዕቀብ ታጠናክራለች። ይህም ደግሞ ኤሚሬትስን በሁለት ከባድ እሳት መሃል የተገኘች ሀገር እንድትሆን አድርጓታል። ይህ በዚህ እንዳለ ሌላኛዋ የቀጠናው ሀገር ኦማንም እንዲሁ በዛሬው ዕለት የፊት ለፊት ገጽ የዜና አውታሮች መነጋገሪያ ሆና አምሽታለች። ይኸውም በፕሬዝዳንት ዶናልድ ጄ ትራምፕ የተሰነዘረባት ማስፈራሪያ ነው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የአሜሪካ ጥንታዊና ታማኝ የአረብ አጋር የሆነችው ኦማንን ልክ ከዚህ ቀደም ኢራን ላይ እንደሚዝቱት ሁሉም በኦማን ላይ ሲዝቱ አምሽተዋል። ደብድቦ ሙሉ በሙሉ ማጥፋት በማለት ኦማንን በከፍተኛ ሁኔታ ዛቻ የሰነዘሩባት ሲሆን የኦማን መሪዎችም በከፍተኛ ሁኔታ ድንጋጤ ውስጥ እንደሚገኙ ተነግሯል። ኦማን በአረብ ዓለም ውስጥ ረጅም ዘመናትን ያስቆጠረች ነጻ ሀገር ስትሆን ከዩናይትድ ስቴትስ ጋር በ1833 ዓመተ ምህረት የመጀመሪያውን ዲፕሎማሲያዊ ግንኙነት የመሰረተች ቀዳሚ ሀገር ነበረች። ባለፉት 15 ዓመታት ውስጥም የኦማን መንግስት በአሜሪካና በኢራን መካከል የሚደረጉ የሚስጥር ድርድሮችን፣ የናሙና እስረኞችን መለዋወጥና በሁለቱ ጠላቶች መካከል የሚደረጉ የጀልባ መስመር ንግግሮችን በታማኝነት ስታስተናግድ የቆየች የአሜሪካም የኢራንም ወዳጅ ነበረች። በ1979 የኢራን እስላማዊ አብዮት ማግስት ኦማን ለአሜሪካ ጦር የመጀመሪያውን ወታደራዊ የመሬት አጠቃቀም ፈቃድ በ1980 ዓመተ ምህረት የሰጠችም ሀገር ናት። ሁለት ጠላት የሆኑ ሀገራትን እያገናኘች የምታሸማግል በመሆኗ የመካከለኛው ምስራቅ ስዊዘርላንድ በመባል የምትጠራው ኦማን በታሪኳና በጂኦግራፊያዊ አቀማመጧ ምክንያት ሁልጊዜም ራሷን የቻለ ገለልተኛ የውጭ ፖሊሲ ስትከተል ቆይታለች። ይሁን እንጂ የኦማን ሚዛናዊ የፖለቲካ ጉዞ በዚህ ዓመት ግን በትራምፕ ከፍተኛ ፈተና ገጥሞታል። አሜሪካና እስራኤል በየካቲት ወር በኢራን ላይ ጥቃት ከመክፈታቸው አንድ ቀን ቀደም ብሎ የኦማን ውጭ ጉዳይ ሚኒስትር ሰይድ ባድር አብዱል ሰይድ በአሜሪካ ቴሌቪዥን ቀርበው በአሜሪካና በኢራን መካከል የሚደረገው ድርድር ከፍተኛ እድገት ያሳየ በጣም ጥሩ ስምምነት ላይ የደረሰ በማለት ካወጁ በኋላ ነው ሌሊቱን ጦርነት የተከፈተው። ጦርነቱ ከተቀሰቀሰበት ፌብሩዋሪ 28 ጊዜ ጀምሮ ኦማን የአሜሪካን ወታደራዊ እርምጃ በከፍተኛ ሁኔታ ከሚነቅፉ ሀገራት መካከል ግንባር ቀደም ሆናለች። የውጭ ጉዳይ ሚኒስትሩ አብዱ ሰይድ አሜሪካ የራሷን የውጭ ፖሊሲ መቆጣጠር ተስኗታል በማለት በአደባባይ ወቅሰዋታል። በዚህ አይነቱ ከባድ ውጥረት ውስጥና የጦርነቱ ፍንጣሪዎችም የኦማንን ግዛት በነኩበት ወቅት ፕሬዝዳንት ዶናልድ ጄ ትራምፕ በኦማን ላይ የሰነዘሩት ወታደራዊ ዛቻ እጅግ ያልተለመደና አደገኛ የዲፕሎማሲ ክፍተት ሆኖ ታይቷል። ትራምፕ ዛሬ ሌሊቱን በሰጡት ማስጠንቀቂያ ማናቸውም ኢራንን የሚደግፍ አሜሪካን የሚወቅስ ሀገር ይደበደባል፣ ዋናዋ ሀገር ደግሞ ይህንን በማድረግ ኦማን ናት ብለዋል። በኦማን ላይ ባሰሙት ዛቻ ኦማን ስነ ስርዓት የማትይዝ ከሆነና ለአሜሪካ የማትታዘዝ ከሆነ ኢራንን እንደበደበደብነው ሁሉ ኦማንንም እንደበድባታለን ሲሉ ቃል በቃል ዝተዋል። ትራምፕ በኦማን ላይ ያሰሙትን ዛቻ ተከትሎ ኦማን የትራምፕ ንግግር መሰረተ ቢስ እንደሆነ በመግለጽ እንዲህ አይነት ማስፈራሪያዎች ምንም አይነት መልካም ግንኙነት እንደማይመሰርቱ ገልጻለች። ይህ በዚህ እንዳለ የአውሮፓ ህብረት የሆርሙዝ ሁኔታ በሚቀጥለው ሳምንት የማይሻሻል ከሆነ የአውሮፕላን ነዳጅ ላይ ከባድ ተጽዕኖ እንደሚኖረው ገልጿል። የአውሮፓ ህብረት ኮሚሽን በሳምንት ውስጥ የሆርሙዝ ወሽመጥ ጉዳይ የማይሻሻል ከሆነ በአውሮፓ የአውሮፕላን ነዳጅ እጥረት በከፍተኛ ሁኔታ እንደሚፈጠር እንዲሁም የዋጋ ጭማሪ በከፍተኛ ሁኔታ በሚቀጥለው ሳምንት እንደሚኖር ገልጿል። የአውሮፓ ኮሚሽን የኢነርጂ ቢሮ ከነዳጅና ጋዝ አስተባባሪ ቡድኖች ጋር ስብሰባ ካደረገ በኋላ ዛሬ አመሻሹን መግለጫ አውጥቷል። የነዳጅ ማስተባበሪያ ቡድኑ የሆርሙዝ ወሽመጥ መዘጋት በድፍድፍ ነዳጅና በዋና ዋና የፔትሮሊየም ምርቶች ላይ ተጽዕኖ ማሳረፉን አስታውቋል። እንዲሁም ሁሉም የአውሮፓ ሀገራት በዚህ ሁኔታ ከፍተኛ ጉዳት ደርሶባቸዋል ብለዋል። እስካሁን በአውሮፓ ህብረት የዋጋ ጭማሪ ቢታይም ተጠቃሚዎች ግን እጥረት አላጋጠማቸውም ብለዋል። ይሁን እንጂ በሚቀጥሉት ሳምንታት ሁኔታው ለውጥ የማያሳይ ከሆነ በተለይ የአውሮፕላን ነዳጅ ላይ ገበያው ጭማሪ ሊያሳይ ወይም እጥረት ሊፈጠር ይችላል ሲል በከፍተኛ ሁኔታ አስጠንቅቋል። ይህ በዚህ እንዳለ አሜሪካና ኢራን አንዳቸው በሌላኛቸው ላይ ጥቃት መፈጸማቸውን ተኩስ አቁሙ ሊቋረጥ ይችላል የሚል ከባድ ስጋት በመፈጠሩ የነዳጅ ዋጋ በመላው ዓለም ጨምሯል። በዛሬው ዕለት 3 ወር የሞላውን ጦርነት ሙሉ ለሙሉ ለመቋጨት የሚያስችል ስምምነት
ላይ በአጭር ጊዜ ውስጥ ይደረሳል የሚል ተስፋ መፈጠሩን ተከትሎ በትናንትናው ዕለት ረቡዕ የነዳጅ ቅናሽ ታይቶ የነበረ ቢሆንም ነገር ግን ጭማሪው በዛሬው ዕለት በከፍተኛ ሁኔታ ታይቷል። ለዓለም አቀፉ የነዳጅ ዋጋ በጠቋሚነት የሚወሰደው የብሬንት ድፍድፍ ነዳጅ የአንድ በርሜል ዋጋ በዛሬው ዕለት ንጋት ላይ ዋጋው በ3.75 በመቶ ጨምሮ $97.8 ገብቷል። የአሜሪካው ዌስት ቴክሳስ ኢንተርሚዲየት ድፍድፍ ነዳጅ ዋጋ የ4 በመቶ እድገት በማሳየት በበርሜል ወደ $92.2 አሻቅቧል። የነዳጅ ዋጋ እንዲጨምር ምክንያት የሆነው ጥቃት የተፈጸመው ኢራንና አሜሪካ ጦርነቱን ለመቋጨት ንግግራቸውን በቀጠሉበት ወቅት ነው። የፌብሩዋሪ ላይ በአሜሪካና በእስራኤል ጥቃት የተከፈተባት ኢራን በምላሹም የሆርሙዝ ወሽመጥን ሙሉ በሙሉ መዝጋቷ የዓለምን የኢነርጂ ገበያ እንዲቃወስ አድርጎታል። የዓለምን ነዳጅ ወደ ፈሳሽነት የተቀየረ የተፈጥሮ ጋዝ ውስጥ 20 በመቶ ገደማ የሚተላለፈው በዚሁ በሆርሙዝ ወሽመጥ ነበረ። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ፣ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል፣ በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር፣ ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።